የወሎ ዩኒቨርሲቲ የማህበራዊ ሳይንስና ስነስብ ኮሌጅ በየአመቱ የጥናትና ምርምር ጉባኤዎችን ያካሂዳል። ዘንድሮም ለ8ኛ ጊዜ አካሂዷል። 8ኛው የጥናትና ምርምር ኮንፈረንስ ደግሞ በተለይ ቋንቋን፣ ባህልንና የማህበራዊ ሳይንስን ለኢትዮጵያ ሰላምና ዘላቂ እድገት መጠቀም በሚቻልባቸው ጉዳዮች ላይ ነው ትኩረት ያደረገው። በዚህ ጉባኤ ላይ የዩኒቨርሲቲው ተመራማሪዎች እንዲሁም ከተለያዩ ዩኒቨርሲቲዎች ከድሬዳዋ፣ ከጎንደር፣ ከጅማና ሌሎች ዩኒቨርሲቲዎች የተጋበዙ ምሁራን እንዲሁም ተመራማሪዎች ጥናትና ምርምር አቅርበዋል። ውይይቶች ተካሂደዋል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን፣ ማህደር ወሎ ፕሮግራማችን ተጀምሯል። የዛሬው ማህደር ወሎ ፕሮግራም ትኩረቱ እዚህ ላይ ነው። ማህደር ወሎ የቴሌቪዥን ፕሮግራም ወሎ ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር እያዘጋጀ የሚያቀርበው ሳምንታዊ የቴሌቪዥን ፕሮግራም ነው። አዘጋጅና አቅራቢ ከድራሊ ነኝ። እስከ ፕሮግራሜ ፍጻሜ አብራችሁኝ እንድትቆዩ ጋብዛለሁ። የቋንቋና የባህል ብዝሃነት በየትኛውም የዓለም ክፍል የሚስተዋል ቢሆንም አንዳንድ ሀገራት ግን ከሌሎች በበለጠ ብዝሃ ቋንቋና ብዝሃ ባህል ናቸው። እንደ ኢትዮጵያ ያሉ በርካታ ቋንቋዎች የሚነገርባቸው የቋንቋና የባህል ብዝሃነትን የሚያንጸባርቁ ሀገራትን ለአብነት እንጥቀስ ቢባል የደሴቱ ሀገር ፓፑዋ ኒው ጊኒ 840 ቋንቋዎች ይነገሩባታል። በእስያዊቱ ሀገር ኢንዶኔዥያ ደግሞ 710 ቋንቋዎች እንደሚነገሩ በርካታ መረጃዎች ያሳያሉ። በአፍሪካዊቷ ባለብዙ ህዝብ ሀገር ናይጄሪያ ደግሞ ከ500 በላይ ቋንቋዎች ይነገራሉ። እነዚህ ሀገራት የቋንቋ ብቻ ሳይሆን የባህል ብዝሃነትም የሚታይባቸው ሀገራት ናቸው። ሀገር በቀል እውቀቶችን፣ ቋንቋና ባህሎችን በሳይንሳዊ መንገድ ማጥናትና መጠቀም ለሀገር ዘላቂ እድገትና ሰላም የሚያበረክቱ አስተዋጽኦ ከፍተኛ ነው። በሀገራችን የሚገኙ ከፍተኛ የትምህርት ተቋማትም ለቋንቋ፣ ለባህልና ለማህበራዊ ሳይንስ እድገት ትኩረት በመስጠት ሀገርኛ ቋንቋዎችና ባህሎች እንዲጠኑና ለሀገራዊ ሰላምና እድገት አስተዋጽኦ እንዲያበረክቱ ለማድረግ ጥረት እያደረጉ ይገኛሉ። በወሎ ዩኒቨርሲቲ ውስጥ ከሚገኙ ኮሌጆች አንዱ የማህበራዊ ሳይንስ ኮሌጅ ሲሆን ኮሌጁ 8ኛ ዓመት የጥናትና ምርምር ጉባኤውን በዩኒቨርሲቲው ግቢ አካሂዷል። የጉባኤው ዋነኛ ጭብጥ ወይም ዋና ሐሳብ ደግሞ ለኢትዮጵያ ቀጣይነት ላለው ሰላምና እድገት ቋንቋን፣ ባህልንና ማህበራዊ ሳይንስን መጠቀም የሚል ሲሆን ከተለያዩ ዩኒቨርሲቲዎች የተጋበዙ ተመራማሪዎች በጉባኤው ጥናታዊ ጽሑፎችን አቅርበዋል። በጥናትና ምርምር ጉባኤው የወሎ ዩኒቨርሲቲ የሥራ ኃላፊዎች፣ መምህራን፣ ተማሪዎችና ተጋባዥ እንግዶች ተገኝተዋል። የወሎ ዩኒቨርሲቲ የምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ሀዋሁሌ ወሎ ዩኒቨርሲቲ በየዓመቱ ከሚያካሂዳቸው የጥናትና ምርምር ጉባኤዎች አንዱ ይህ በማህበራዊ ሳይንስ ኮሌጅ የሚዘጋጀው መሆኑን ገልጸው ሀገራዊ ጥቅም የሚሰጡ ጉዳዮች እንደሚነሱበት አስረድተዋል። ብዙ ጊዜ ኮንፈረንሶች በምርምር የተገኙ ግኝቶችን ወይም ደግሞ ትልልቅ በትምህርቱ አንቱ የተባሉ ሰዎችን በማምጣት እውቀትን ማንሸራሸር ነው። ስለዚህ ይሄ ኮንፈረንስ ቋንቋ እና ባህል ለህብረተሰብ ዘለቄታ ያለው ሰላምና እድገት ወሳኝ ነው። ይሄ ደግሞ የታወቀ ነው። ሶሻል ሳይንስ ስንል አጠቃላይ ህብረተሰብ ሳይንስ የሰዎችን መስተጋብር የሚያጠነክር የተሻለ የሚያደርግ የሚያስተሳስር ነውና እዚህ ላይ ደግሞ ቋንቋ በተለይ መግባቢያ ነገራችንን በደንብ ካዳበር ነውና ከተስማማንበት ሁላችንም የተሻለ መግባባት እንችላለን፣ መቀራረብ እንችላለን። አብሮም ለመስራት ቋንቋ ወሳኝ ነው ማለት ነው። ባህላችን ደግሞ እንደሚታወቀው ኢትዮጵያውያኖች ብዙሃኖች ነን። የብዙሃን ባህል ባለቤቶች ስለሆነ ያንን ነገር ያዋሃር ነው እየመጣን ሁላችንም ተጠቃሚ ለመሆን የተለያዩ ባህሎችን የተጠቀምን አገራችንን የተሻለ ለማድረግ በጣም ሰፊ ፋይዳ አለው ተብሎ ስለሚታሰብ ነው። በዚህ ላይ ሁልጊዜም ከሌላው 1-3 ናቸው ወይም 4 ኮንፈረንሶች አሉን። ይሄኛው ግን በጉልህ ለዚህ ነው። እንደምታየው ወሎ ደግሞ የሰላም ሀገር ነው። የመቻቻልና ተባብሮ አንድ ላይ የመኖር ተምሳሌ ስለሆነ በእኛ ዩኒቨርሲቲ ይሄ ማካሄድ ትልቅ ነገር አለው፣ ዋጋ አለው ወይም ትርጉም አለው ብዬ አስባለሁ። የማህበራዊና ስነስብ ኮሌጅ ወሎ ዩኒቨርሲቲ ሲመሰረት ጀምሮ የነበረ ኮሌጅ ነው። በአሁኑ ወቅት 40 የዶክትሬት ዲግሪ ያላቸውን መምህራን ጨምሮ ከ200 በላይ መምህራን ያሉት የማህበራዊ ሳይንስና ስነስብ ኮሌጅ በ14 የትምህርት ክፍሎች ከ3000 በላይ ተማሪዎችን ከመጀመሪያ እስከ 3ኛ ዲግሪ እያስተማረ ይገኛል። ኮሌጁ ተወዳዳሪ ብቁና ስራ ፈጣሪ ተማሪዎችን ለማስመረቅ በትኩረት እየሰራ እንደሚገኝ የኮሌጁ ዲን ዶክተር አለመጣ ሰፋ ይገልጻሉ። ማህበራዊ ሳይንስና ስነስብ ኮሌጅ በወሎ ዩኒቨርሲቲ ከዩኒቨርሲቲው ስራ ከጀመረበት ከ1999 ዓ.ም ጀምሮ የነበረ ኮሌጅ ነው። ሲጀምር 4 ትምህርት ክፍሎች ነበሩ ይዞ የጀመረው። በዋነኝነት
አሁን ወደ 14 ትምህርት ክፍሎች ደርሰዋል። በመጀመሪያ ዲግሪ 15 በሁለተኛ ዲግሪ ደግሞ 20 ፕሮግራሞችን በመስጠት ላይ ይገኛል። አንድ በፒኤችዲ ደረጃ ይሄ ነው እድገቱ እና በአሁኑ ሰዓት በቂ የሚባል የሰው ኃይል አደረጃጀት ፕሮግራሞችን ማቀላጠፍ መስራት የሚችል የሰው ኃይል ደረጃ ላይ ደርሰናል። በ17 ዓመት ጉዟችን ኢቭን ወደ 40 የሚሆኑ ፒኤችዲ ሆልደሮች አሉ። በየዓመቱ በተመረጡ ርዕሶች ላይ የጥናትና ምርምር ጉባኤ እያካሄደ የሚገኘው የወሎ ዩኒቨርሲቲ የማህበራዊና ስነሰብ ኮሌጅ በዚህ ዓመትም ለ8ኛ ጊዜ በሰላም ግንባታ ላይ የሚያተኩር ጉባኤ አካሂዷል። የጥናትና ምርምር ጉባኤው ከተለያዩ ዩኒቨርሲቲዎች ተመራማሪዎችን ያገናኘ ስኬታማ ጉባኤ ነበር ይላሉ ዶክተር አለመጣ። በየዓመቱ በተመረጡ ርዕሰ ጉዳዮች ላይ ምርምሩን እናከናውናለን ማለት ነው። ይሄም ዓመታዊ እና ሀገር አቀፍ ስለሆነ ለሁሉም በሀገራችን ላሉ ተመራማሪዎች እንጋብዛለን። ከተለያየ ሙያ አንጻር ማህበራዊ ሳይንስን በተመለከተ በሰላም፣ በአካባቢ ጥበቃ፣ በክላይሜት ቼንጅ መሰረት አድርገን ባደረግነው ግብዣ መሰረት ከተለያዩ የሀገራችን ክፍሎች ከሰሜን ምዕራብ፣ ከምስራቅ፣ ከመካከለኛው ኢትዮጵያ ክፍል፣ ከደቡብ ከሁሉም አካባቢ የመጡ ተመራማሪዎች እንዲሳተፉ ነው ያደረገው። ምክንያቱም ይሄ ደግሞ አሁን በዋነኝነት ፒስ ቢልዲንግ ሰላም ግንባታ ላይ ያው ክልላችን ብሎም ሀገራችን በአሁኑ ሰዓት ያው የሰላም ጉዳይ በጣም አንገብጋቢ በመሆኑ በዚህ ዙሪያ ምሁራን መክረው የተሻለ ግብአት ለአስፈጻሚው አካልም ለማህበረሰቡ ያመጣሉ ብለን ስለምናስብ ይሄን ደግሞ ወደ ህትመት አወርደን በተግባር ህዝቡ እንዲጠቀምበት ፖሊሲ ሜከሮች እንዲጠቀሙበት ሰላም ምን ያህል ጥቅም እንዳለው ማህበረሰቡን እንዴት ማስተማር እንዳለብን የሚያመለክቱ ውይይቶች ይደረጋሉ ብለን በማመን ነው። አገር በቀል ቋንቋዎችን ተጠቅመን ሰላም እንዴት እናመጣለን? ምክንያቱም አሁን ቋንቋ መለያየት የባህል መለያየት ተፈጥሯዊ ሆኖ ሳለ አንዳንዶች ደግሞ እንደ ልዩነት ምንጭ አድርገው እየወሰዱ ስለሆነ ይሄ ተገቢ ያለ መሆኑ አብረን በሰላም በመኖር ሰው የሚፈልገውን ሃይማኖት የሚፈልገውን ቋንቋ እየተናገረ ግን ሰላም እንዴት ነው ማምጣት ያለብን የሚለውን አሁን ተመራማሪዎቻችን የሚያቀርቡት ከዛ አንፃር የተመረጡ ስለሆኑ በእርግጠኝነት ታዳቢውም ይሄን ግንዛቤ ይወስዳል። በአካባቢው ማህበረሰብ የመጡት ከተለያዩ ተቋማት የመጡት ይሄንን ወደ ተግባር ለመለወጥ እንቅስቃሴ እንዲያደርጉ በማሰብ ነው። ስለዚህ የባህል መለያየት የቋንቋ መለያየት የልዩነት ምንጭ ወይም ደግሞ የግጭት ምንጭ መሆን የለበትም። ይልቁን አንድነታችን የምንገልጽበት የምንተሳሰብበት እና ሰላም መጥቶ ደግሞ ይሄ ቀጣይ እድገት የምናከናውንበትን መንገድ መፍጠሪያ ነው ብለን ስለምናምን ይሄንንም ለዛም ነው የርዕስ በዋነኝነት የመረጥ ነው ማለት ነው። በጉባኤው የተነሱ ጥናታዊ ጽሁፎችና ጉዳዮችም በህትመትና በተለያዩ አማራጮች ለሀገር ውስጥና ለዓለም አቀፉ ማህበረሰብ እንደሚደርሱም ተናግረዋል። እያንዳንዱ ሰው በምን ርዕስ ላይ ነው የሚያቀርበው በጥንቃቄ ኮሚቴ ቁጭ ብሎ ለተቀናውቶ አውርዶ ይሄ ለሀገር ለአካባቢ ለተቋሙ ምን ፋይዳ አለው ነገ ቢቀር ማህበረሰቡን ምንድነው የሚሰጠው ለአካባቢ ማህበረሰብ ለዩኒቨርሲቲው ብለን ለይተን ስለሆነ እነዚህ ከቀረቡ በኋላ በአርቲክልነት ይታተማሉ። የኛ ዩኒቨርሲቲም አለን ጆርናል ከሌላም በሚያመቸው መንገድ ሁሉ ታትመው ለሁሉም ማህበረሰብ እንዲዳረሱ ያ ሲዳረስ ነው ማህበረሰቡ ምን ተደረገ ምክንያቱም እዚህ የሚሳተፈው ውስን ሰው ነገ ግን በተለያየ ቦታ ያለ ሰው በዚህ ወቅት በተደረገ ኮንፈረንስ መሰረት ይሄን ሐሳቦች ቀርበዋል የሚለውን ሪፍሌክት ስለሚያደርግ ያን በህትመት ደረጃ እንዲዳረስ ለዓለም ማህበረሰብ ምክንያቱም ጆርናል ካል ኦንላይን ስለሚለቀቅ ማንኛውም ሰው ያየዋል ይማርበታል ብለን ወጣቱ በተለይ ይሄን ግንዛቤ እንዲያገኝ ስለምንፈልግ ይታተማሉ ማለት ነው። ከዛ መልኩ ለማህበረሰቡ እንዲቀርቡ በተለያየ ጊዜ ደግሞ ሴሚናር ከዚህ ብቻ ሳይሆን በቀጣይነት ከዚሁም ተነስተው የሚቀርቡ ሴሚናሮች ካሉ ለዩኒቨርሲቲ ማህበረሰብ ለአካባቢ ማህበረሰብ በሚቀርብልን ፍላጎት መሰረት እየቀረቡ ውይይት እንዲደረግባቸው ለማድረግ ፋይዳ ስላላቸው የወሎ ዩኒቨርሲቲ ማህበራዊና ስነሰብ ኮሌጅ ባዘጋጀው 8ኛው ሀገር አቀፍ የጥናትና ምርምር ጉባኤ ቁልፍ ንግግር ያደረጉት ፕሮፌሰር መሐመድ ሐሰን ናቸው። ፕሮፌሰር መሐመድ የዩኒቨርሲቲው መስራችና መምህር ዓለም አቀፍ ተመራማሪ ናቸው። በአሁኑ ወቅት በአዲስ አበባ ዩኒቨርሲቲ የሚገኙት ፕሮፌሰሩ ወደ መሰረቱት ወሎ ዩኒቨርሲቲ ከዓመታት በኋላ ተመልሰው መምጣታቸው የፈጠረባቸውን ስሜት ሲገልጹ ይህን ብለዋል። ወሎ ዩኒቨርሲቲ ለግብዣው አመሰግናለሁ። በርግጥ መስራች ነበርኩ ማለት ይቻላል።
ያን ጊዜ አካዳሚክ ብቻ አልነበረም አካዳሚክና ምርምር አጣምሬ ሰራ ነበር በጣም ሁለቱም ችግር ነበረባቸው በዛ ጊዜ ምክንያቱም ቀደም እንዳልኩት በጣም ጥቂት የሰው ኃይል ነበር ጥቂት ሪሶርስ ነበር ለፋይናንስም ሆነ ሌሎች ነገሮች ከዛ ላይ ደግሞ በጣም አብዛኞቹ ልጆችና ፈርስት ዲግሪ ሆልደርስ ነበሩ ያን ሁሉ ለማስተካከል ብዙ ስቴፕ ሄጃለሁ 2 አመት 3 አመት ቆይቼ እዚህ አሁን በማይበት ጊዜ ከፍተኛ እድገት አለ እድገቱ አንደኛ የሰው ኃይል ነው የመጀመሪያው ትልቅ እድገት አለ እንደሰማሁት ከሆነ ወደ 170 ፒኤችዲዎች አሉ የዛ ጊዜ አንድ ፒኤችዲ አልነበረም እኔ ብቻ ነበርኩ ስለዚህ አብሮ ለመስራት በጣም ከባድ ነበር እነሱን ወደ ልምድ ማምጣት ማስተማር ስለነበረ እንደገና ህንጻዎቹ ራሳቸው 2-3 ነበሩ ወይም 4 ያልበለጡ ነበር ተማሪዎች በብዛት ተቀበለ ማስተናገድ አልተቻለም ነበር አሁን ግን ህንጻዎቹም ሪሶርሱም ፊዚካሉም ፋይናንሻል ሪሶርሱም የሰው ኃይሉም ተደማምሮ የተሻለ ሁኔታ በመኖሩ ደስ ብሎኛል ስለዚህ እንዳጀማመሩ አይደለም ሳልተጀመረ ደግሞ አይጨረስም ጅምሩ ሁኔታው ጥሩ ነበር አሁን ጥሩ ሁኔታ ላይ እንዳለ ገመግማለሁ ግን ከዚህ በኋላ ደግሞ የተሻለ ይሰራል ብዬ ገምታለሁ ለምን የሰው ኃይል አለ ገንዘብ ያመጣል ላቦራቶሪ ያቋቁማል እንደገና ደግሞ ፋይናንሻል ሪሶርስ አለ ፊዚካል ሪሶርስ አለ እነዚህን ኮምባይን በማድረግ የተሻለ ስራ ይሰራል ብዬ ገምታለሁ አይ ሆፕ ጥሩ ሁኔታ ላይ ያለ ዩኒቨርሲቲ ነው ብዬ ገምታለሁ የጥናትና ምርምር ጉባኤዎች ለዩኒቨርሲቲዎች ለጀማሪና ልምድ ላላቸው ተመራማሪዎች ልምድ ለመለዋወጥ የሚያስችል መድረክ መሆኑንም ነው ፕሮፌሰሩ የገለጹት እኔ እንግዲህ በአለም አቀፍ ደረጃ ፔፐሮችም እየሰራው በአለም አቀፍ በአውሮፓ በኤዥያ በአፍሪካ ብዙ ፕሬዘንቴሽኖች ያቀርባለሁ እዛም እናቀርበው ምንድነው ያለንን ልምድ እንድንለዋወጥ ነው የኤዥያን ኤክስፒሪየንስ የዩሮፒያን ኤክስፒሪየንስ የአሜሪካን ኤክስፒሪየንስ የአፍሪካን ኤክስፒሪየንስ ልምድ መለዋወጥ ነው እዚህም ደግሞ በተናጠል የተሰራ ስራ ካለ ልምድ መለዋወጥ ነው ሙያዎች የተለያዩ ሙያ ያላቸው ሁሉም በየሙያው ይሰራል ያንን ግን አምጥቶ ወደ አንድ ለማምጣት ወደ ህብረተሰቡ ለማስረጽ የተሻለ አቅም እንዲፈጥሩ ያደርጋቸዋል ለማለት እንደሞከርኩትም ጁኒየሩ ከሲኒየሩ ኤክስፒሪየንስዱ ከጁኒየሩ የሶሻል ሳይንሱ ከቋንቋውና እርስ በርሳቸው የሚማሩበት ስለሚኖር የመማሪያ መድረክ መፍጠሩ ጥሩ ነው ስለዚህ በዚህ ሁኔታ አጠናክረው መቀጠል እንዳለባቸው አምናለሁ በወሎ ዩኒቨርሲቲ የማህበራዊና ስነሰብ ኮሌጅ የተዘጋጀው ጥናትና ምርምር ቀጣይነት ባለው ሰላምና እድገት ላይ የቋንቋንና ባህልን ጥቅም የሚመለከት በመሆኑ ከወቅታዊ የሀገራችን ችግር ጋር የተጣጣመ ትምህርት የሚወሰድበት ጉባኤ መሆኑንም ነው ፕሮፌሰር መሐመድ ጨምሮ የገለጹት ሶሻል ሳይንስ እንል እዚህ ጋር ቋንቋንም ይጨምራል ሁሉም ሂዩማኒቲስም ስላለ እነዚህ ሁለት የተለያዩ ሙያዎች ወደ አንድ የሚመጡበት መድረክ ሲፈጠሩ የህብረተሰቡ ለውጥ የህብረተሰቡ ሰላም የቱን ያክል አስፈላጊ እንደሆነ ልማቱ እንዴት እንደሚመጣ በሰላም እንደሚካሄድ ሰላም ከሌለ ልማት ማካሄድ እንደሌለ ሰላም ከሌለ መማር እንደሌለ ጥናትና ምርምር ማድረግ እንደሌለ አቅም መፍጠር እንደማይቻል እንደሚቦረቡር ግልጽ ስለሚሆን እነዚህ ነገሮች አጠናክሮ መቀጠሉ አካዳሚክሱን ሪሰርቹን ዴቨሎፕመንቱን ለማጠናከር የግድ ሰላም አስፈላጊ ነው ሰላም እንዴት ይምጣ የሚለው ራሱ ለመመራመር ይሄው ህብረተሰብ ይሄው ተመራማሪ ነው የሚያመጣው ሰላሙ ችግር ምንድነው ሰላሙ እንዴት ይምጣ ወደፊት ይፈታ የሚለው ይሄ ህብረተሰብ ተመራማሪ ቡድን ነው ሊያመጣ የሚችለው ስለዚህ በዚህም ላይ አጠናክረው መቀጠል እንዳለባቸው ይገባኛል ከዚህም ወስዶ መንግስትም ግብአቱን ተጠቅሞ የምሁራንን ሐሳብ ተቀብሎ ወደ ተግባር መቀየር እንዳለበት ለማመልከት ሞክሬያለሁ ማመልከትም አለብን እንደ ሪሰርቸሮች እንደ ተመራማሪዎች አንዱ የሚፈልግብንና የሚጠበቅብን ይሄ ነው በጥናትና ምርምር ጉባኤው ከወሎ ዩኒቨርሲቲ ተመራማሪዎች ባሻገር ከተለያዩ የከፍተኛ ትምህርት ተቋማት የተጋበዙ ተመራማሪዎች ጥናታዊ ጽሁፎችን አቅርበዋል የተመረጠው ርዕስና የጥናትና ምርምር ጉባኤው ዋና ጭብጥ በጥናት አቅራቢዎቹ እይታ እንዲህ ይገለጻል ተማሪ ነኝ ኮንፈረንስ ላይ ወረቀት በማቅረብ ብዙ ልምድ የለኝምና የተሻለ ልምድ አገኛለሁ በአንድ በኩል የተለያዩ የምርምር ዘዴዎችን ተጠቅመው ወረቀት ያቀርቡ ስለሆነ ከዛ የማገኘው የተለያዩ የምርምር የጥናት ዘዴዎችን ለመቅሰም ያስችለኛል ብዬ ጠብቃለሁ ያገኘሁም ነው ከዛ ባሻገር የተለያዩ ጭብጦች ናቸው የሚነሱት በተለያዩ ጭብጦች ላይ ነው ጥናት ወረቀቶች እየቀረቡ ያሉትና ስለዚህ በተለያዩ ጉዳዮች ላይ ያለኝን ምልከታ እንዳሰፋ ድል የሚሰጥ ነው በጣም ጥሩ ወረቀቶች ናቸው እየቀረቡ ያሉት ትላልቅ ጥናቶች ለሀገር የሚጠቅሙ እኔ እንደውም ምናልባት እዚህ
አዳራሽ ውስጥ ብቻ ወይም ደግሞ እዚሁ የአካዳሚክ ክበብ ውስጥ ብቻ ተወስነው ባይቀሩ ፖሊሲ ጉዳይ የሚረዱን ትላልቅ ሀሳቦች እየቀረቡ ስለሆነ በዛ ደረጃ ትስስር የሚፈጠርባቸው ሆኖ ቢያድጉ ለሀገርም የሚጠቅም ግብአት ይገኝባቸዋል የሚል ሀሳብ ነው ያለኝ። የአረበኛ ተናጋሪ ኢትዮጵያኖች የኢትዮጵያ ናሬቲቭ ወይ ደግሞ ኢትዮጵያን ለአረቡ ዓለም በማስረዳት የነበራቸው ሮል ምን ነበረ? አንድ አረበኛ ቋንቋ አለ። አረበኛን ቋንቋ እንዴት ተጠቅመው ነው ስለ ኢትዮጵያ ትክክለኛውን ምንድነው ይሄ ገጽታ የሚባለውን ኢሜጅን እንዴት ነው ቢውል ማድረግ የቻሉት ነው የሚለውን ነበርና ስፔሲፊካሊ ፎከስ ደግሞ ያደረኩት ምን ላይ ነበረ? አባይ ግድብ ህዳሴ ግድብ ኬዝ ላይ ካስታወስክ በጣም አድቮኬሲ ነበርና ያው ብዙ ጊዜ አረቡ ሚዲያ ላይ ስናይ በአረበኛ ስለሆነ ብዙ የአረብ ምሁራኖች የሚያወሩት ከሆነ ጊዜ በኋላ ብዙ ኢትዮጵያኖች ወጣቶች ስፔሻሊ ደግሞ ከስደት የተመለሱ ስደትም ላይም ሆነው እዛው ቤተሰብ አፍርተው እዛው ልጆቻቸውን እዛ አስተምረው የተመለሱ ብዙ ኢትዮጵያውያን ነበሩና የአረበኛ ቋንቋ ችሎታቸውን ተጠቅመው ነበር ለኢትዮጵያ ሲከራከሩ የነበረውና ያ ኤሪያ ደግሞ በደንብ ሪሰርች አልተሰራበትም ነበርና እስኪ ያሁኑ ደግሞ 8ኛው ኮሌጅ ኦፍ ሶሻል ሳይንስ የሰራው ያዘጋጀው ኮንፈረንስ ላይ ቋንቋን እንደ አንድ ግብአት ተጠቅመን እንዴት ነው የሀገርን ኢንትረስት ማስቀደም እንችለው በሚለው ስለነበረ በዚህ ጉዳይ ላይ አልተሰራም። እስኪ ብሰራው ብዬ ነበር ያሰብኩት። ከሶስት አንጻር ነው ያየሁት። አንደኛው ኢንቮልቭ ማድረጋቸው እንደ አንድ ስትራቴጂክ ኢንጌጅመንት ነበረ። ቋንቋውን ተጠቅመዋል፣ የአረቡን ባህል ያውቃሉ። ከዛ በተጨማሪ ደግሞ ያልታሰበና ይሄ ኢንፎርማል የምንለው ዲፕሎማሲ አምጥቷል። ቢኮዝ የመንግስት ዲፕሎማሲ አለ። እነዚህ ደግሞ ሳይከፈላቸው በራሳቸው ተነሳሽነት ኢትዮጵያዊ ስለሆኑና ሀገራቸውን ስለሚወዱ ብቻ ነው ኢንፎርማል የሚለውን ዲፕሎማሲ ያመጡት። ሁለተኛው ደግሞ ምንድነው ቋንቋን እንደ አንድ ሚዲያ ስትራቴጂና ከዛ በተጨማሪ ቋንቋን እንደ አንድ ኢንፎርማል ወይም ፐብሊክ ዲፕሎማሲ እንዴት መጠቀም እንደምንችል አሳይተዋል። መጨረሻ ላይ ደግሞ